አቻ መጥፎ ውጤት ሆኖ አይደለም ያ እከካም ፎቃቃ እንደ ኮራ ሞተ እንደ ተጀነነ ከቅማል ነው ሲሉት ጉንዳን ላይ ለመናሉ ያራዳ ልጅ ይሄንን ቀጫማምና ቅማላም የሆነን ሰውዬ አምስት ተከታታይ ዘንድሮ የትርፌ ትልቁ ስኬቷ የነበረው ይሄንን ቀጫማምና ቅማላም የሆነን ሰውዬ አምስት ተከታታይ ጨዋታ በማሸነፍ ማስቆረጥ ነበር። አልተሳካም። ድጋሚ ይደውሉ ተብሏል። እንግዲህ መስመሩ ተይዟል። ባኮ ድጋሚ ይደውሉ። ድጋሚ የታባከ ነው የምትደውለው። ካሁን በኋላ አይደለም አምስት ተከታታይ ጨዋታ እንድታሸንፍ ይቅርና ሶስት ተከታታይ ጨዋታ ታሸንፋት። በቃ አሁን ቴናርጉ ለንደን ክለብን እንደናኩላ በኩርኩም ዱዳ አርጎ ለኳልማ ወራጅ ቀጠና የሚጫወተው ዌስትሃም ዋጋህን ሰጠልኝ። ዌስትሃም አረካኝ ጨጓራቸውን ይላትክልኝ አንተ ጨጓራቸውን ቦጣልኛል። ደስ ብሎኛል። ጀማው እናንተስ ደስ አላላችሁም? ሼር አርጉና ኮፕሊንግ አርጋችሁ አዳርሱልኝ። የማንም ቀጫማም ለንደን ላይ መጥቶ ቀጫሙን አራግፈን ብሏል አክቲቪስት። ጠዋት ጀምሬ እኮ ነው ቋጠሮ ያዘዝኩት። ገብቷል አይደለ? ቋጠሮ ሲሳካ ታዲያ አናታቸው ላይ ምን ጨፍር ይሆናል? ቪዲዮ አንድ ይቀጥላል። ትረገጣል። መጣው አቻ እኮ መጥፎ ውጤት ሆኖ አይደለም። አቻ መጥፎ ውጤት ሆኖ አይደለም ያ እከካም ፎቃቃ እጤም ጸጉሩን አለመቆረጡ ነው የሚያናድደኝ። ማርያምን በጨዋታውም አልተናደድኩም። በምንም ነገር አልተናደድኩም። ማርያምን በምንም አልተናደድኩም። ያ እጤም ገና ይቀምላል። እኛ እናሸንፍ። እሱ ይቀርታል። ኧረ በኢየሱስ ስም ኧረ ተነደድኩ። ሃንግማን አቻ ስለወጣ አንቺም አቻ ወጥተሽ ለቶፕ ፎር ስፔስ አሪፍ ለሁሉም ቪክትሪ ማ ባለቀ ሰዓት 95ኛ ደቂቃ ላይ ጎል አግብተው አድጉ ሁለቱማ ዌስትሃም ነበር 3 ነጥብ የሚገባው። ምንም ቻንስ አልተሞከረበትም። ይሄ ሰውዬ ማን ነው? ይቀምላል፣ ቀምሎ ይደረጃል። ገና ማን ነው? ድሬድ ነው የሚሆነው። ድሬድ ገባ አይደለ? አድክም የሆናችሁ ሰዎች ማን ነው 1000 game 1000 days until Man United win 5 games in a row ሲል ትሰማዋለህ። ገና መቼም አታሸንፉም። መቼም ዌልካም ቱ ዘ ፕሪሚየር ሊግ። እስካሁን እኮ ንቀውሽ ነበር፣ ቡድኖች ንቀውሽ እየገቡ ነበር ስታሸንፍ የነበረው እድል እየሰጡሽ ስትከበሪ። አሁን እኔ ምጮታሽ 3 አመት ሙሉ እንደዚህ ነው ከዌስትሃም ጋር እንደዚህ አይነት እየጮት ከር ፕሪሚየር ሊግ ላይ ያደረጉሽ እንደዚህ ነው የሚገጥሙኛል ማለት ሲጀመር። ሊቨርፑል ራሱ አቅለ መናገር እኮ ማለት ሊቨርፑል ራሱ በሎ ብሎክ እኮ ነው። አንቺ ሚድ ብሎክ አሰቃየሽ። ገባሽ አይደለ? ምን ሆነሽ ነው አንድ እኩል ለዩናይትድ ተጫዋቾች ለካሪክ ምርጥ ውጤት አልተሸነፈም። ያ ሰውዬ ግን ይቀምላል። ከዜሮ ነው የሚጀምረው። ገባሽ? ከዜሮ ይላል። አሁን የነገሩን ቪዲዮ ዴይ 498 ምናምን የሚለውን ቪዲዮ ማን ሁልሽም ገብተሽ ሪፖስት ይላል። ቤተሰብ እንት በላለ እንደ ኮራ ሞተ እንደ ተጀነነ ከቅማል ነው ሲሉት ጉንዳን ላይ ለመናሉ ያራዳ ልጅ በሚገርም ሁኔታ ነው። ምንም ጥያቄ የለውም። ጸጉሩ እንደደረደ ቻው ቼልሲ ሊል ነው ሰውዬ። ሌላ ጣጣ ውስጥ አንገባም ነው የምልህ። አምስተኛው ጨዋታ ተሰናክሏል በሚገርም ሁኔታ። ሌላ 5 ጨዋታ ያስፈልጓል። ደጋፊው ዛሬ ሜዳ ውስጥ ማለት ነው ማንቸስተር ቁባ አይሰጠውም። የሱ ጸጉር አደገኛ አይመለከተንም ሲሉ ነበር ያራዳ ልጆች። ይሻላል ለሸቃባ እንደዛ አይነት ሸቃባ ማስጠጋታ ሸቃባዎች ናቸው እነዚህ። ያራዳ ልጅ ገብቷል። 18ኛ ደረጃ ያለ ቡድን እንደዚህ ሲፈታተን እዛ አንደኛና ሁለተኛውን ቡድን ጆሮ ግንዱን ብሎ መጥቶ ማንቸስተር ዩናይትድ ከዚህ በላይ ሸቃባ ሊኖር አይችልም ነው። የእርግማን ነው፣ ሌላ ነገር የለውም። ያራዳ ልጆች ለማንኛውም ማንቸስተር ዩናይትድ አንድ እኩል በሆነ ውጤት ተለያይቷል ማለት ነው። ከሜዳ ውጪ ተጉዞ መጡ ማለት ነው። ያራዳ ልጆች እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። የዳኛው ፊሽካ እስካልተሰማ ድረስ ማንቸስተር ዩናይትድ የሚባለውን ኃያል ክለብ ማመን አትችልም። ማንቸስተር ሲቲን በመረምረም የጀመረው የካሪክ መራሹ ማንቸስተር ዩናይትድ ቀያይ ሰይጣኖቹ አርሰናልን ድባቅ መቶ ፉላምን ረሽኖ ቶተናምን ቀልቶ በለንደን ኦሎምፒክ ስታዲየም ላይ ዌስትሃምን ሲያገኘው ግን ድካም ታየበት። ለ493 ቀናት በናፍቆት ሲጠበቅ የነበረው የማንቸስተር ዩናይትድ 5 ተከታታይ ድል ማብሰሪያ የሰር አሌክስ ፈርጉሰን ስሪት በሆነው ማይክል ካሪክ ላይ ተስፋ ቢጣልበትም በሚያሳዝን ሁኔታ አቻ በመውጣቱ እውን ሳይሆን ቀርቷል። ለንደን ግን ከመድፉ ይልቅ መዶሻዋ ለቀዩ ሰይጣን ከብዳ ነበር።
ላንተ በላኝ ላንተ አሳከከኝ። በቃ እስቲ ድሬ ደግሞ ፍቅር በቃ ደረደው በቃ ይቅርብ፣ ይሄ ነገር ይቅርብ፣ ደረደው በቃ ድሬ ሉክ ሊያምርብህ ይችላል፣ ደረደው በቃ። ዘመቻ መቀስ፣ ዘመቻ ጸጉር ቆረጠ በማንቸስተር ዩናይትድ አልተሳካም። ወደ ለንደን ኦሎምፒክ ስቴዲየም ተጉዞ የነበረው ማንቸስተር ዩናይትድ ከዌስትሃም ጋር ያለገውን ጨዋታ 1-1 በሆናቸው ውጤት አጠናቋል። ቀዮቹ ሰይጣኖች በዚህ ጨዋታ ላይ 3 ነጥብ አግኝተው ሶስተኛ ደረጃን ከአስቶን ቪላ ለመረከብ ከሚያደርጉት እግር ኳሳዊ እንቅስቃሴ ባሻገር ለ493 ቀናት ያህል ማንቸስተር ዩናይትድ 5 ተከታታይ ጨዋታዎች ካላሸነፈ ጸጉሬን አልቆረጥም ያለው ፍራንክ የተባለውን ደጋፊ ጸጉሩን እንደሚያስቆርጡ ተጠብቆ ነበረ። ነገር ግን አምስተኛው ጨዋታ ላይ አልሆነም። ማንቸስተር ዩናይትድ በሁለተኛው አጋማሽ የመጀመሪያ ደቂቃዎች ላይ ሶቼክ ባስቆጠረባቸው ጎል አስተናግረው ረጅም ደቂቃ ሲመሩ የቆዩ ቢሆንም በመጨረሻው ደቂቃ ፊሽካ ሊነፋ በተቃረበበት ሰዓት ላይ ቤንያሚን ሸሽኮ የዘገየ አቻነት ጎል በጣም ውብ ጎል ነው ያስቆጠረው። በማስቆጠር ቢያንስ ማንቸስተር ዩናይትድ ከአራተኛ ወደ አምስተኛ በቼልሲ ምክንያት ተንሸራቶ የነበረ ቢሆንም መልሶ የአራተኝነት ደረጃውን ተመልሶ እንዲይዝ በማድረግ ረገድ የረዳቸውንና ከሁለት አንድ ያጣ እንዳይሆኑ ያረጋቸውን ድንቅ ጎል ማስቆጠር ችሏል። ጨዋታውም 1-1 ተጠናቋል። ፍራንክ ስንት ቀን ይጠብቅ ይሆን ከዚህ በኋላ በማንቸስተር ዩናይትድ ጸጉሩን ለመቆረጥ? የተቃረበ ያለቀለት ይመስል ነበር። በቀጥታ ስርጭት ጭምር ጸጉሩን ለመቆረጥ ጸጉር ቆራጮችን ይዞ አብሮ ሲታይ ነበረ። ነገር ግን አልተሳካም። በጣም ሲናደር ሲበሳጭ አይተነዋል ፍራንክ። አሁንም የጸጉር ተቆራጭ ጉዳይ አሁንም ይቀጥላል ማለት ነው። ምን ያህል ቀን ከዚህ በኋላስ? አመት፣ 2 አመት፣ 1 ወር ከዚህ በኋላ ማይክል ካሪክ ምን አድርገው 5 ተከታታይ ጨዋታ ያሸንፋሉ? አብረን እናያለን። ለመጀመሪያ ጊዜ ማይክል ካሪክ ወደ ማንቸስተር ዩናይትድ አሰልጣኝ ከመጡ በኋላ ነጥብ የጣሉበት ጨዋታው ነው። እንዴት ነበረ ጨዋታው? በጣም አስገራሚ ነበረ። ዌስትሃም ይዞት የገቡት ያጫወት መንገድ ማንቸስተር ዩናይትድን ከጥቅም ውጭ ያደረገ ነበር። የማጥቃት እንቅስቃሴያቸውን ሽባ ያደረገ ነበረ። ሐሳብ ስጡበት። ለጨዋታው የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም አዳር።